እንኳን ለ129ኛው የአድዋ ድል በዓል በመላው ዓለም ላይ ላላችሁ ኢትዮጵያኖች ሁሉ እንኳን በሰላም በፍቅር ለዚህ ታላቅ የድል በዓል አደረሳችሁ እያልን አቦጊዳ የቋንቋና የባህል ትምህርት ቤት እዚህ ቨርጂኒያ ከተማ ውስጥ ባዘጋጀው ልዩ የአድዋ ድል በዓል ዝግጅት ላይ ሁላችሁም ተጋብዛችሁ ስለመጣችሁ ከልብ እያመሰገንን ወላጆች ይሄንን ታሪካዊ ቀን ልጆቻችሁ በዚህ መልኩ እንዲያከብሩ አስተዋጽኦ ላደረጋችሁ በሙሉ እያመሰገንን ይሄንን ልዩና ደማቅ ዝግጅት እንድትመለከቱ በአክብሮት እንጋብዛለን። በድጋሚ እንኳን ለ129ኛው የአድዋ ድል በዓል ሁላችሁንም በሰላም አደረሳችሁ። ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ። እንዲሁም እንኳን ለ129ኛው የአድዋ ድል በዓል አደረሳችሁ። ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። መልካም ቆይታ እንደሚኖረን አንጠራጠርም። እስከ መጨረሻው አብራችሁ እንድትቆዩ ጋብዛችኋለሁ። ይህንን ታላቅ የድል በዓል የጥቁር ሕዝቦች የድል በዓል አብራችሁ በርካታ ነገር ባለበት አሜሪካን ሀገር ታሪካችን ነው ብላችሁ ለልጆቻችሁ ልታወርሱ ይህንን በዓል ከኛ ጋር ልታከብሩ ስለመጣችሁ ለእናንተ ለራሳችሁ አንድ ጊዜ ሞቅ ያለ ጭብጨባ። እንግዲህ አቦጊዳ የቋንቋና የባህል ተቋም እንዲህ ያለ ታሪክን ለልጆቻችን ለማሳወቅ በተማሪዎቻቸው በአስተማሪዎቻቸውና በወላጆቻቸው ድጋፍ ይህንን የአድዋን በዓል ለ7ኛ ጊዜ ነው የምናከብረው። ስናከብርም በታላቅ ደስታ ነው። ተማሪዎቻችን የነገዋን ኢትዮጵያን ለመረከብና ለመገንባት የትላንት ታሪካቸውን ማወቃቸው ተገቢ ነውና ይህን አኩሪ የድል ታሪክ ልናወሳና ልንዘክር በዚህ ተሰብስበናል። አስጨበጭብም። ለ7 ዓመታት አቦጊዳ ለልጆች ታሪኩን በማውረስ በማስቀጠል አሜሪካን ሀገር የአድዋን ድል አስቀጥለው ይኸው እስከ ዛሬ ድረስ ለልጆቻችን እያወረሱ ይገኛሉ። ለአቦጊዳ ከፍ ያለ ምስጋና። እንግዲህ እናንተም ሰዓታችሁን ጠብቃችሁ መጥታችኋል። የአድዋ ድል ወደ 129 ዓመት በፊት ሊወስዱን አቦጊዳ ልጆች ደግሞ ተዘጋጅተው እየጠበቁ ነው። የመክፈቻ ዝግጅቱን እስከዳር ብናቀርብ። እሺ፣ ተዘጋጅተው ከጨረሱ በተማሪ ነህሚያ ኤልያስ እና በተማሪ አርሴማ ኤልያስ አበበ አንድ ነው ላስት ኔማቸው የሚቀርብልን የመክፈቻ ዝግጅት አለ ከሌሎቹ ተማሪዎች ጋር በመሆን። ከዛ በፊት ግን እነሱ እስከሚዘጋጁ ቴዲ፣ አድዋ ላንተ ምን ነው? እኔ አድዋ ለኔ ብቻ ሳይሆን በመላው ዓለም ላይ ላሉ ጥቁሮች በሙሉ ትልቅ አሻራ የጣሉበት ዛሬ እንደዚህ ቆመን በነፃነት እንድንሄድ ያደረጉን፣ በኩራት እንድንራመድ ያደረጉን፣ ማንነታችን እንድናቅ ያደረጉን፣ ታሪክ እንዲኖረን ያደረጉን ስለሆነ አድዋ ለኔ ብቻ ሳይሆን ለመላው ጥቁር ሕዝቦች ታላቅ የድል በዓል። አመሰግናለሁ። ጥሩ አድርገህ ገልጸኸዋል። ላንቺስ?
ለእኔ አድዋ ማለት የማንነት መገለጫ፣ ቀና ብሎ መታያ፣ በሌላው ዓለም ላይ እኔ እኮ ኢትዮጵያዊ ነኝ ብዬ ስናገር አንድ ምጠቅሰው የመጀመሪያው አድዋ ነው። ምክንያቱም አባቶቼ እናቶቼ የከፈሉልኝ መስዋዕትነት ነው። ስለዚህ ኩራቴ ቀና ብዬ መታያይ አድዋ። ትክክል። እስከዳር በደንብ ገልጻለች። ዋጋ ተከፍሎብናል ሁላችንም ዛሬ እዚህ ለመድረስና አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ነው ያችን ሀገር የሰጡንና እግዚአብሔር ኢትዮጵያን በሰላም ይጠብቅልን። ዝግጅታችንን እንጀምራለን። ተማሪ ነህሚያ ኤልያስ፣ ተማሪ አርሴማ ኤልያስ ወደ መድረኩ። ዋ አድዋ ሩቋ የአለት ምሰሶ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ ባንቺ ህልውና በትዝታሽ በጽና በመስዋዕት ክንድሽ ዜና አበው ታደሙ እንደገና። የኩሩ ትውልድ ቅርሷ የኢትዮጵያዊነት ምስክሯ አድዋ የኩሩ ደም ባንቺ ጽዋ ታድማ በመዘንበልዋ አጥመሽ በትንሣኤ ነፋስ ደምሽ ለነፃነት ህዋስ ሲቀሰቅስ ትንሣኤዋ ትግ ሲል ሲንር ትቢያዋ በር ትር ሲል ጥሪዋ ድው እልም ሲል ጋሻዋ ሲያስተጋባ ከበሮዋ ሲያስገመግም ዳኛው መድፋ የአባ መቻል የአባ ዳኘው የአባ ነፍሶ የአባ ቃኘው የአባ በለው በለው ሲለው በለው 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 ዋ አድዋ ያንቺን ጽዋ ያንቺን ዕጣን ማስቻል ያለው አባ መቻል በዳኛው ልብ አባ መላው በገበያው በአባ ጎራው በአባ ነፍሶ በአባ ቃኛው በለው ብሎ በለው 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 ዋ አድዋ አድዋ የትላንትናዋ ይኸው ባንቺ ህልውና በትዝታሽ ብፅዕና በመስዋዕት ክንድሽ ዝና በነፃነት ቅርስሽ ዜና አበው ተነሱ እንደገና ዋ ያች አድዋ አድዋ ሩቋ የአለት ምሰሶ አድማስ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ እንዴት ነው ለልጆቻችሁ ሞራል እንዴ? እነዚህ ይህንን የድል በዓል እናስቀጥላለን ብለው የነገርናቸውን አምነው ይህንን የመሰለ
ነገር እያቀረቡላችሁ ነውና በየሰዓቱ በየደቂቃው የእናንተ ጭብጨባ ያስፈልጋችኋል። ለልጆቻችን እባካችሁ ሞራል ያንሳቸዋል። እንኳን ለ129ኛው የአድዋ ድል በዓል በሰላም አደረሳችሁ። እንኳን ወደ ፕሮግራሙ በሰላም መጣችሁ። በቅድሚያ የአባቶቻችንን ጀግንነት ለማውሳት እንዲህ አምራችሁ ደምቃችሁ ፕሮግራሙ ላይ ስለተገኛችሁ መሰባሰባችንንም ደግሞ ለመልካም እንዲሆን እግዚአብሔር ስላሰባሰበን እግዚአብሔርን አመሰግናለሁ። በመቀጠልም ጥሪያችንን አክብራችሁ ከተለያየ ቦታ የተገኛችሁ የክብር እንግዶቻችን እንዲሁም ደግሞ ተማሪዎቻችን፣ የተማሪዎች ወላጆች፣ የወላጆች ኮሚቴ ተጠሪዎችና አባላት በሙሉ እንግዳችን ስለሆናችሁ ጥሪያችንን አክብራችሁም ስለተገኛችሁ በድጋሚ አመሰግናለሁ። የተከበራችሁ ይህን ዝግጅት በምስልና በድምፅ ለማስቀረት የተገኛችሁ የሚዲያ ሰዎች እናንተንም እጅግ አድርጌ አመሰግናለሁ። እንኳን ለ129ኛው የአድዋ ድል የመታሰቢያ በዓል በድጋሚ ያደረሳችሁ። ታላቁ የነፃነት በዓላችንን እንዲህ በአማረና በደመቀ መልኩ በትምህርት ቤታችን ስናከብር ዛሬ ለ7ኛ ጊዜ ነው። የአድዋ በዓል በትምህርት ቤታችን ከሚከበሩት ታላላቅ በዓላት አንዱ ሲሆን በዚህ ታላቅ በዓል ላይ የኢትዮጵያን ታሪክ የሚዘክሩ ጀግኖች አባቶቻችንና እናቶቻችንን የሚያወሱ በርካታ አስተማሪ ዝግጅቶች በተማሪዎች እየተዘጋጁ ሲቀርቡና ተማሪዎቻችን ብሎም የዚህ የዲሲ ቨርጂኒያ እና ሜሪላንድ አካባቢ ማህበረሰብ ሲያስተምሩ ቆይተዋል። አቦጊዳ የቋንቋና የባህል ተቋም በውጭ ዓለም በተለይም በዚህ በአሜሪካን ሀገር ተወልደው የሚያሉ እንዲሁም ደግሞ በኢትዮጵያ ተወልደው በልጅነታቸው ወደዚህ ሀገር የመጡ ህጻናትን ወጣቶችን በመቀበል የኢትዮጵያን ታሪክ የባህልና የቋንቋ ትምህርቶችን በስፋት ሲሰጥ ቆይቷል። ኢትዮጵያውያን ህጻናትና ወጣቶች ትናንት አባቶቻችን አንዱ ሆነው በደምና አጥንት በክብር ያቆሟትን ውድ ሀገራችንን እንዲያውቁና በማንነታቸው እንዲኮሩ ብሎም ታሪክን ዘክረው ታሪክ አሻጋሪ እንዲሆኑ ለማድረግ ቋንቋ፣ ዘር፣ ሃይማኖትና ባህልን ሳይለይ ላለፉት 7 ዓመታት ተቋማችን በርካታ ተማሪዎችን እየተቀበለ ሲያስተምር ቆይቷል። እያስተማረም ይገኛል። ትናንት ማንነቱን በመገንባት ውስጥ ሳናግዘው ያመለጠ ትውልድ አለ። ዛሬ ላይ ቆም ብለን እናስብ። የትናንቱን ጥፋት ላንደግም። ለልጆቻችን ነገ እንሰራላቸው ይገባል። ባህል፣ ቋንቋ፣ ታሪክ ማንነትን ይገልጻሉ። ተቋሙ ላለፉት 7 ዓመታት ተማሪዎች ሀገራቸውን እንዲወዱ በቋንቋቸው በባህላቸውና በታሪካቸው እንዲኮሩ ትልቅ ስራን ሲሰራ ቆይቷል። ይህንን ታላቅ ዓላማ መሰረት አድርጎ የተቋቋመው አቦጊዳ የቋንቋና የባህል ተቋም ከተመሰረተበት ከወርሃ መስከረም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ በርካታ ተማሪዎችን በመቀበል ሲያስተምር የቆየና እንደ አውሮፓውያን አቆጣጠር ከ2020 ጀምሮ አድማሱን በማስፋትም የርቀት ተማሪዎችን ከሁሉም የአሜሪካን ግዛቶች በመቀበል የአማርኛ ቋንቋ፣ የግብረ ገብ ትምህርት፣ የኢትዮጵያን ታሪክና ባህል ትምህርቶች በተለያዩ የክፍል ደረጃዎች እንዲሁም እድሜያቸው ከ3 ዓመት ጀምሮ እስከ አዋቂዎች ድረስ ያሉትን ሲያስተምር ቆይቷል። ተማሪዎች በተቋሙ የሚሰጠውን የዓለም ቋንቋ ፈተና ማዘጋጃ ስልጠና በፌርፋክስ ካውንቲ፣ አሌክዛንድሪያ ሲቲ፣ ፕሪንስ ዊሊያም ካውንቲ እንዲሁም ከሌሎች ካውንቲዎች በመፈተን ለከፍተኛ 2ኛ ደረጃ ትምህርት ቤት ወይም ሃይስኩል ግሬድ ለማግኘት ችለዋል። በዚህም በልጆቻችን ስኬት እጅግ ደስተኞች ነን። ከዚህም በተጨማሪ በሰመር ካምፕ ፕሮግራም እንዲሁም ትምህርት ዝግ በሚሆኑባቸው በዊንተር ካምፕ እና በዊንተርና ስፕሪንግ የእረፍት ወቅቶች ሰፋ ያለ ፕሮግራም በመዘርጋት ተማሪዎችን ያስተምራል። የመማር ሂደቱን ለማጠናከር የቤተ መጻሕፍት ኮሚቴው
የልጆች መጽሐፍትን በማዘጋጀትና ከተለያዩ ቦታዎች መጽሐፍትን በመሰብሰብ ተማሪዎችና ወላጆች በየሳምንቱ ከትምህርት ቤቱ መጽሐፍት እንዲዋሱና እንዲጠቀሙ በማገዝ ከተለያዩ ቦታዎች የልጆች መጽሐፍትን በማጋበዝና የተረት ጊዜን በማዘጋጀት ለትምህርት ቤቱ ተማሪዎች ብቻ ሳይሆን ለአካባቢው ማህበረሰብም የንባብ ልምድን ለማዳበር ጥረት እያደረገ ይገኛል። አቡጊዳ የቋንቋና የባህል ተቋም በአሜሪካን የመጀመሪያው የኢትዮጵያ ትምህርት ቤት በመሆን ለሌሎችም አራያ የሆነና በእግዚአብሔር ፈቃድ እንዲሁም በእናንተ በወላጆች ኮሚቴ ጠንካራ ድጋፍና በመላው ወላጆች እርዳታ ብዙ መሰናክሎችን አልፎ እዚህ በመድረሱ እጅግ ደስተኞች ነን። በቀጣይ ተቋሙ የሚሰጠውን አገልግሎት ለማስፋት የሚመለከታችሁ ኢትዮጵያውያን በሙሉ እንድትደግፉን በዚህ አጋጣሚ ጥሪያችንን እናስተላልፋለን። ክብር ቀና ላደረጉን ጀግኖች እናቶቻችንና አባቶቻችን የኛ አድዋ ተክለ ሃይማኖት ጦና ጅፋር መኮንን ዘማች ምስራቅ ሐረር የኛ አድዋ የኛ አድዋ አጥናፊ ሰፍኖ ደጀን ቢረዳ ተኩሶ አይስትም ጌታ አባ ፈርዳ የኛ አድዋ የኛ ፈለግ ተከትለን ፈለግ ተከትለን የእናቶችን የአባቶችን ዳና ውለታ ከፋይ ነን ለክብራቸው በነፃነት ፋና የኛ አድዋ የኛ አድዋ ባለፈበት ሀገር በመንደሩ ድል እያበሰረ በሆታ በእልልታ ድካም ጠፋ መንገዱ ማጠረ ሽንፈት የማያውቀው የጦቢያ ልጅ ከዳር ዳር ተነስቶ አድዋ ከተመ ድል አድርጎ ሰንደቁን ሰክቶ ፈለግ ተከትለን የአባቶችን ዳና ውለታ ከፋይ ነን ለክብራቸው በነፃነት ፋና የኛ አድዋ የአፍሪካ ብስራት ከአድዋ ቢሰማ ቀንበር ተሰብሯል በጥቁር ሸማ የኛ አድዋ የኛ አድዋ የድል ዘማች ልጅ ከሰፈር ልቆ ኢትዮጵያን ያለ አያውቅም ወድቆ አድዋ የኛ አድዋ ጀግኖች ወልደሻል ኢትዮጵያ ሀገሬ አኮራሻለሁ እንደ አባቶቼ የኛ አድዋ የኛ አድዋ ሆበል ወገኔ ሆበል ተነሳ ቀን ያልክበትን ታሪክ አትርሳ አሬኛ አድዋ ጮክ ጮክ የኛ አድዋ ፈለግ ተከትለን የእናቶችን የአባቶችን ዳና ውለታ ከፋይ ነን ለክብራቸው በነፃነት ፋና የኛ አድዋ
ሰላም ባይ ስሜቱ ክብሩ ነው ኩራቱ ሀገር በደም አስከብሮ ነፃነት ማግኘቱ ኩራትን ክብርም ነው ለትውልዱ ለጥቁር ሕዝብ ሁሉ በስደትም አድዋ ነው ዝማሪያችን ቃሉ ፈለግ ተከትለን የእናቶችን የአባቶችን ዳና ውለታ ከፋይ ነን ለክብራቸው በነፃነት ፋና የእኛ አድዋ የእኛ አድዋ በአድዋ ጀግኖች ቀና ብለናል በስደት ሀገር ኩራት ሆኖናል የእኛ አድዋ ከሀገር ብንርቅ ብንኖር በሌላ እንዘክራለን አድዋን እኛ የእኛ አድዋ የጥቁር ሕዝቦች ኩራት መመኪያ የአድዋ ድል ነው ዛሬም መታያ የእኛ የእኛ ፈለግ ተከትለን ኧረ ሞራል ያንሳቸዋል የእናቶችን የአባቶችን ዳና ውለታ ከፋይ ነን ለክብራቸው በነፃነት ፋና የእኛ አድዋ በኢትዮጵያውያን ዘንድ ሁሌም የሚጠቀስ አንድ አባባል አለ። ከጀግና እና ጠንካራ ወንድ ጀርባ ጠንካራ ሴት አለች። በአድዋ ጦርነት ወቅት ሴቶች መሳሪያ አቅብለዋል፣ ምግብና ውሃ አቀርብለዋል፣ ወኔ ቀስቃሽ ግጥሞችን በማዜም በፉከራ እና በሽለላ ጦረኞች አጀግነዋል። የቆሰሉትን አክመዋል፣ የተሰዉትን አፈር አልብሰዋል። ከዚያም አልፎ ጦርነቱ መሃል ገብቶ ቃታ መሰው ተዋግተዋል። እቴጌ ጣይቱ ብርሃን ዘኢትዮጵያ በአድዋ ጦርነት በሴቶች ተሳትፎ የአንበሳውን ድርሻ የምትወስደው እቴጌ ጣይቱ ብጡል ናት። እቴጌ ወደ አድዋ የዘመተችው 5000 እግረኛ እና 6000 ፈረሰኛ ጦሯን አስከትላለች ነበር። እቴጌ ጣይቱ የውጫሌውን ውል ባለመቀበል እኔ ሴት ነኝ፣ ነገን ጦርነት አልወድም፣ ነገር ግን እንዲህ አይነቱ ውል ከመቀበል ጦርነት እመጣለሁ በማለት ቁጡነቷን እና ቆራጥነቷን አሳይታለች። አዝማሪ ጣዲቄ በአድዋ ጦርነት ወቅት በርካታ አዝማሪዎች በጦርነቱ በመሰለፍ ጦረኞች የሚቀስቀስ፣ የሚያበረታታ፣ የሚያጀግን ግጥሞችን በመገጠም አዜመዋል። እቴጌ ጣይቱ በሰራዊቱ መሃል በራሳቸው ሰልፍ በኩል 150 አዝማሪዎች ወደ ዘማቻ ይዘው ሄደዋል። የአዝማሪዎች የፊት መሪ ደግሞ አዝማሪ ጣዲቄ ናት። አዝማሪ ጣዲቄ የእቴጌ ጣይቱ የግል አዝማሪ ነበረች። ጣዲቄ በአድዋ ጦር ሜዳ የጀግኖች ልብ ቆስቁሳለች። ጣሊያኖች ለጊዜ መጌዳ እርቅ ሲያስቡ ጣዲቄ እርቁን የኢስሙላ እና የጊዜ መግዣ መሆን በመገንዘብ እንዲህ ስትል ትችት አቀርባለች። አውድማው የለቅለቅ በሮችም አይራቁ፣ ቀድሞም ያልሆነ ነው ውትፍትፍ ነው ቅርኩ። በጦርነቱ የተሳተፉ ሴቶች ምድብ 30,000 ሴቶች ጦርነቱ ላይ ተሳትፏል። እነዚህም ከአራት ዋና ዋና ክፍሎች የተሰበሰቡ ናቸው። የአንደኛውን ክፍል ንጉሳዊ ቤተሰቦች፣ የሁለተኛውን ክፍል አገልጋዮች፣ የሶስተኛውን ክፍል የሹማምንት ሚስቶች፣
የአራተኛውን ክፍል እኩባቶች ወይም ክምቶች። ዝግጅት የክተት አዋጁን ተከትለው 5 ዋና ቡድኖች ተደራጅቷል። ወጥ ቤት፣ ጠላ ቤት፣ እንጀራ ቤት፣ ጠጅ ቤት እና ግንቦኛ። ከውጌዋ በተጨማሪ የሴቶች ሚና ከፍተኛ ነበር። የቆሰሉ ጦረኞ አቅሟል፣ የተሰዉትን አፈር አልብሰዋል። በአጠቃላይ እስከ 12000 ሴቶች ጋሻ እና ጦር ታጥቆ ጦርነቱ ተሳትፏል። የእቴጌ ጣይቱ ትንሽ እህት አዛለች ጦር መሪ ነበሩ። ወይዘሮ ልኬልሽ የሃዲያን ጦር ተከላክሎ ውዴውን አገልግለዋል። የጣሊያኖች የውሃ አቅርቦት እንደ ቆረጥ የተሰጡት በመንደፍ የኢትዮጵያ ጦር ድል እንደ ደጃች የሳለችው እቴጌ ጣይቱ ናት። ሴቶች ምግብ ማባሳያ ቁሳቁስ እነ ከጋሰስ የተረፈ ያልበሰለ እህል በጀርባቸው ተሸክሞ ዳገት፣ ቁልቁለት፣ እሾህ እና ጋሬጣ የሞላበት መንገድ በባዶ እግራቸው በመጓዝ ሰራዊቱን መግበዋል። በውጋዌ የተዳከመን ሰራዊት ከጀርባው ሆኖ አይዞ በማለት እንዲነካኩ አድርገዋል። ይህን ሁሉ መስዋዕትነት ከፍሎ በነፃነት ቀና እንድንል ያደረጉን ጀግኖች እናቶቻችን ሁሌም እንዘክራለን። ክብር ለእናቶቻችን። አመሰግናለሁ። እንደነዚህ ደግሞ ትውልድ እንዲቀጥል ዝግጅት ሲዘጋጅ ከፍተኛ ድጋፍ ለሚያደርጉልን በሰሜን አሜሪካ የኢትዮጵያ ቅርስና ውርስ ተወካይ ከልብ እናመሰግናለን። ወደ መድረክ እንጋብዛለን። እንደምን ዋላችሁ። ከሁሉ አስቀድሜ በኢትዮጵያ ውርስና ቅርስ ማህበር በሰሜን አሜሪካ ስም ሆኜ የኢትዮጵያን ሕዝብና የኢትዮጵያን ወዳጆች እንኳን ለ129ኛው የአድዋ ድል በዓል በሰላም አደረሳችሁ እላለሁ። የኢትዮጵያ ውርስና ቅርስ ማህበር በሰሜን አሜሪካ ከተመሰረተ 15 ዓመታት ሆኖታል። የተነሳንበት ዋናው ዓላማ የቀደሙ አባቶቻችንና እናቶቻችን ያወረሱንን የረጅም ዓመታት ታሪክ፣ ባህል፣ ወግና ትውፊት ተጠብቆ እንዲቆይና ለተተኪው ትውልድ እንዲሸጋገር ማድረግ ነው። በተለይም ከኢትዮጵያውያን ወላጆች በሰሜን አሜሪካ ውስጥ የተወለዱ ልጆች ኢትዮጵያን ጠንቅቀው እንዲረዱና የወላጆቻቸውን ታሪክ፣ ባህል፣ ሙዚቃ፣ አለባበስ፣ አመጋገብ፣ ስነ ጽሑፍ እንዲያውቁ ማድረግ ነው። ሰሜን አሜሪካ ውስጥ ተወልደው ያደጉ ወይም በጨቅላ ዕድሜያቸው ወደ ሰሜን አሜሪካ የመጡ ልጆች ቋንቋቸውን፣ ባህላቸውን፣ ሙዚቃቸውን፣ አመጋገባቸውንና አለባበሳቸውን እንዲሁም ሌሎችም የማንነታቸው ማረጋገጫቸውን ተረድተው እንዲኮሩበት እንጂ እንዳያፍሩበት የሚቻለውን ጥረት በሙሉ ማድረግ ከቤት የሚጀመር መሆኑን ለመጠቆም እንወዳለን። በተለይ ልጆች ቋንቋ ቤት ውስጥ አማርኛ ቋንቋ ወይም ሌላ የኢትዮጵያ ቋንቋ በሚናገሩበት ጊዜ አትናገሩ ብሎ ማሸማቀቅ በጣም አሳፋሪና ለልጆች ለዘላለም አይኖራቸው ላይ የሚቀር ጠንቀኛ ድርጊት ስለሆነ ማንኛውም እዚህ ያላችሁ ይህን አታውቁትም ብዬ አይደለም፣ ነገር ግን ለሌሎች ለማያውቁ ማሳወቅ አለባቸው። ልጆች ቤት ውስጥ የእናት አባታቸውን አፍ መፍቻ ቋንቋ መናገር አለባቸው። አንዱ የማንነት መገለጫ ቋንቋ ስለሆነ ኢትዮጵያ ሉዓላዊነቷና አንድነቷ የተጠበቀ እንዲሁም ዜጎቿ በሰላም የሚኖሩባት ሀገር እንድትሆን የኢትዮጵያ ውርስና ቅርስ ማህበር በሰሜን አሜሪካ የበኩሉን ጥረት ያደርጋል። ድርጅቱ ከኢትዮጵያ አኩሪ ታሪክ ውስጥ ግንባር ቀደም የሆነውን የአድዋ ድልን በማመልከት የታሪክ ምሁራንን፣ ተመራማሪዎችንና ታዋቂ ግለሰቦችን በመጋበዝ ለረጅም ዓመታት ውጤታማ ዝግጅቶችን አካሂዷል። የአድዋ ድል የዓለምን ታሪክ የቀየረና አዲስ ምዕራፍ
እንዲከፈት ያደረገ ክስተት ከመሆኑ በላይ ዓለምን ያስደመመና በተለያዩ አገሮች ለሚኖሩ ጥቁር ህዝቦችና ሌሎችም በቅኝ ግዛት ስር ተይዘው ይማቅቁ የነበሩ ህዝቦችም አውሮፓውያን ከጫኑባቸው የባርነት ቀንበር ለመላቀቅ እንዲችሉ ብርታትና ቁርጠኝነትን ያስተማረ ነበር። በዚህም ምክንያት የአድዋ ድል የአፍሪካ ድል እየተባለ ይጠራል። ኢትዮጵያውያን የአድዋን ድል ለመቀዳጀት የቻሉት ከመላው አገሪቱ ክፍሎች ሃይማኖት፣ ቋንቋ፣ ጾታ፣ የሥራ መስክና ማንኛውም ነገር ሳይለያያቸው ካህን፣ አርሶ አደር፣ ነጋዴ፣ የእጅ ባለሙያ ሳይባባሉ በህብረት ተንቀሳቅሰው በከፈሉት መራራ መስዋዕትነት ነው። ኢትዮጵያውያን በአድዋ ድል ምክንያት ነፃነታቸውንና አንድነታቸውን ከማስጠበቃቸውም በላይ በአገራቸውን በዲፕሎማሲ መድረኮችም ከሌሎች የአውሮፓ ሀገሮች ተርታ ቦታዋን እንድትይዝ አድርገዋታል። የአድዋ ድል ኢትዮጵያውያን ሃይማኖታቸው፣ ባህላቸው፣ ወጋቸው፣ ትውፊታቸው ተጠብቆ ከትውልድ ወደ ትውልድ እንዲተላለፍ ከማስቻሉም በላይ የነፃነት መንፈስ ኩራት እንዲሁም በራስ መተማመን በህዝቡ ላይ እንዲሰርጽ ምክንያት ሆኗል። ይህም ስሜት በአሁኑ ጊዜ በመላው ዓለም ተበትነው በሚኖሩ ኢትዮጵያውያን አእምሮ ውስጥ የሚናኝና ኢትዮጵያውያን የበለጸገ የሥነ ምግባርና ግብረ ገብ ባለቤት እንዲሆኑ አብቅቷቸዋል። የኢትዮጵያ ቅርስና ቅርስ ማህበር በሰሜን አሜሪካ ከተቋቋሙባቸው ዓላማዎች ውስጥ አንዱ የኢትዮጵያ ቅርሶችና ልዩ ልዩ የታሪክ መገለጫዎች ማለትም ጥንታዊ ቤተክርስቲያኖች፣ መስጊዶች፣ ህንፃዎች፣ ሐውልቶችና የመሳሰሉት እንክብካቤና ጥበቃ እንዲደረግላቸው የበኩላችን አስተዋጽኦ ማበረከት ነው። በተለይ ካለፉት 6 ዓመታት ወደ ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ቅርሶች፣ ሐውልቶች፣ ገዳማት፣ ቤተክርስቲያናት፣ መስጊዶች ላይ የደረሱትን ውድመቶችና ጥቃቶችን አበክረን እናወግዛለን። ቅርሶች ጥበቃና እንክብካቤ እንዲደረግላቸውም እናሳስባለን። ቦታዎች ለልማት ስለሚፈለጉ ነው እየተባለ በሚሰጡ ሰንካላ ምክንያቶች ታሪካዊ ህንፃዎች፣ ሐውልቶች፣ ቅርሶችና አደባባዮች እንዲፈርሱና ደብዛቸው እንዲጠፋ መደረጋቸው በአስቸኳይ እንዲቆም እንጠይቃለን። የኢትዮጵያ ቅርስና ቅርስ ማህበር በሰሜን አሜሪካ የሀገራችን ቅርሶች፣ ቤተክርስቲያናት፣ መስጊዶች፣ ሌሎችም ታሪካዊ ቦታዎች እንዲጠበቁና ለተተኪው ትውልድ ባለ ይዞታቸው ሳይነኩና ለውጥ ሳይደረግባቸው እንዲተላለፉ በሚደረጉ እንቅስቃሴዎች ላይ የበኩላችን አስተዋጽኦ ለማድረግ ፍላጎት ያለን መሆኑን እንገልጻለን። ታሪክ ማለት ውርስ፣ ቅርስ፣ ቋንቋ፣ ስነ ጽሑፍን፣ ግጥሞችን፣ ቀልዶችን፣ ተረትና ምሳሌዎችን፣ አባባሎችን ጭምር ያጠቃልላል። ልጆች ቤት ውስጥ የእናትና የአባታቸውን ያሳደጎቻቸውን ቋንቋ እንዳይናገሩና በባዕዳንና በሌሎች ቋንቋዎች ብቻ እንዲናገሩ የሚደረግባቸው ማሸማቀቅና ጫና ልጆቹ ላይ የማንነት ቀውስና የስነ ልቦና ችግር ስለሚያስከትልባቸው ወላጆች ከዚህ ድርጊት መቆጠብ አለባቸው። የስነ ልሳን ማለት ሊንጉስቲክስ ባለሙያዎች በርካታ ጥናቶችን ዋቢ እያደረጉ የሚናገሩት ልጆች በጨቅላ ዕድሜያቸው በቤታቸው ውስጥ እና በአካባቢያቸው የሚነገሩትን ቋንቋዎች በሙሉ ብዛታቸው እንኳን ሳይወሰን የመቅሰምና የመልመድ አቅማቸው ከፍተኛ ነው። በመጨረሻም የኢትዮጵያ ቅርስና ቅርስ ማህበረሰብ በሰሜን አሜሪካ እንደ አቡጊዳ የቋንቋና የባህል ተቋም ካሉ ተተኪውን ትውልድ በኢትዮጵያውያን ኩራት፣ ስነ ምግባርና ታንጸው እንዲያደርጉ ከሚሰሩ ተቋማት ጋር በትብብር መስራታችን እንደምንቀጥልበት እናረጋግጣለን። የተጠናከረ ስራ ለመስራት እንድንችል የኛ አባል እየሆናችሁ እንድትቀላቀሉንና በገንዘብ፣ በምክር፣ በማንኛውም በምትችሉት መንገድ ድጋፍ እንድታደርጉልን በትህትና እንጠይቃለን። የአድዋ ድል የመላው ጥቁር ሕዝቦች ድል ነው። ኢትዮጵያ በማንነቷና አንድነቷ ጸንታ ለዘላለም ትኑር። እግዚአብሔር ይስጥልኝ። Belarus'ta habere Hanım Alo Proje Hangi
እሺ ዛሬ ተረት የምንሰማበት ቀን አይደል? ተረት ንገረኝ። ዛሬ እንኳን ተረት አልነግራችሁ። ዛሬ የምነግራችሁ ታሪክ ነው። የምን ታሪክ? ቆንጆ ጥያቄ። የእኔ የእነሱን የእናንተን የሁላችንን የጋራ ታሪክ። እኛ የጋራ ታሪክ አለን እንዴ? እንዴ በሚገባ ነው። ያው በደምና በአጥንት የተሳሰረ የማይሻር ታሪክ ያለ ህዝቦች ነው። እሺ ንገረኝ። ተዘጋጅታችኋል? ዛሬ የምነግራችሁ ታሪክ ድንቅ ታሪክ ነው። እሺ በደንብ ታዲያ በአትኩሮት እንድትሰሙ ይፈልጋለሁ። እሺ ጊዜው 1888 ነው። በአድዋ ጦርነት በዘመነ ምኒልክ ጊዜ የውጫሌን ውል ስላልተቀበላችሁ ብለው ሳንወድ በግዴታ ጦርነት ለመግባት የወሰኑበት ጊዜ ፋሽስቱ ጣሊያን በግድ ባሪያ ላርጋችሁ መሬታችሁን ብሎ ሊወጋን የመጣበት ጊዜ ታዲያ ምኒልክ ህዝቡንና ሀገሩን ህዝብና ፈጣሪውን ተማምኖ ጣሊያኖችን ለመቅጠም የመጣበት ጊዜ የአድዋ ጊዜ ጦርነት ጊዜ ነበር። በ1888 የክተት ዘመቻ ምኒልክ የክተት አዋጅ ያወጁበት ጊዜ አዋጅ 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 ያልሰማ ስማ የሰማ ሰማ ይህ ከንጉሠ ነገሥቱ የመጣ መልእክት ነውና ልዑል እግዚአብሔር በቸርነቱ እስካሁን ጠላት አስፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ቸርነት ገዛው። ከእንግዲህም ብሞት ሞት የሁሉ ነውና ለእኔ ሞት አላዝንም። ደግሞ ልዑል እግዚአብሔር አሳፍሮኝ አያውቅም። ከእንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት ልዑል እግዚአብሔር የወሰነልንን ባህር አድርጎ መጥቷል። እኔም የሀገርን ከብት ማለቅ የሰውን መርከም አይቼ እስካሁን ዝም ብለው ደግሞ እንደ ፍልፍል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠው። የሀገሬ ሰው ከዚህ ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበትህ እርዳኝ፣ ጉልበት የሌለ ለልጅህ ለሚስትህ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረ ግን በኋላ ትጣለኛለህ። አልተውህም። እግዝእትነ ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተላጊ ተፈልጎ አጣው። እዚህ ንፋስ ሊቀበል እየወጣ ምን ነው ብቻውን ያወራል? የገጠመንን ነገር እያወቅሽ አይዞት ድል እናደርጋለን። ፈጣሪ ሁሌም ከተገፋ ነው። ምንድን ነው የያዙት መልእክት? በአንድም በሌላም ምክንያት ከኔ ጋር የተጋጩት ሰሞኑን መልእክት የላክ ኮሚያ ምንም ከእርሶ ጋር ባንስማማ ሀገራችንን ስንቀማ ጠላት ከውጭ መጥቶ ሲወረን ዝም አንልም። ከእርሶ ጋር ተሰልፈን እንዋደቅ ዘንድ ፍቃዶን ይስጡን እያሉ መልእክት ይልካሉ።
ይሄማ ድንቅ ሀሳብ ነው። ሀገሪቱ መቼም ሰው ብቻ ሆነች እንዳለው ለጋራ ሀገራችን በጋራ መዋደቃችን ግድ ነው። አጤ ምኒልክ ከእሳቸው ጋር ቅራኔ ለገቡት ሁሉና አብረዋቸው ለመዋጋት ጥያቄ ላቀረቡላቸው ለሁሉም መልካም ፍቃዳቸውን ይልካሉ። ለማይቀረው ጦርነትም ቀነ ቀጠሮ ይያዛል። ከሕፃን እስከ አዋቂ፣ ከሴት እስከ ወንድ፣ ከነፍሰ ጡር እስከ አረጋዊ ሁሉም በየፊናው የመጣበትን ወራሪ ድባቅ መጥቶ ታሪክና ማንነትን ለማቆየት ዝግጅቱ ተጧጧፈ። ኢትዮጵያዊ ከሊቅ እስከ ደቂቅ በልበ ሙሉነት ቀኑ እስኪደርስ በመጓጓትና ጀብድን ለመፈጸም ዝግጅቱን አቀጣጠለው። ምኒልክና ጣይቱም ዝግጅቱን እየዞሩ ይመለከቱና ያበረታቱ ጀመር። እነዚህ ህፃናት ወጪ ተስፋ አሳሰበኝ። ለእነሱ ብለን አይደል የምንዋደቅ? ሆኖም እኔ ለእነዚህ ህፃናት የምመኘው መልካሙን ነበር። ጦርነትን፣ እልቂትን አልመኝላቸውም ነበር። ትምህርትን፣ እውቀትን፣ ሀገሬ በልጽጋ ማየትን ነበር ለእነሱ የምመኘው። ያለ ራስ ባህል ማንነት፣ ያለ ነፃነት ምን እውቀት አለ? ነጋ ጠንቅረው እንዳሉ በማንነታቸው በታሪካቸው ኮርተው እንዲሄዱ የሚያደርግ ነፃነት ለመስጠት ነው። ልክ ነሽ እቴጌ። ያለ ነፃነትማ ማንነት የለም። ባርነት መጥፎ ነው። ደግሞ የእነዚህ የህፃናት አምላክ ከኛ ጋር ነው። አዎ ጌታዬ፣ ራሳቸው በባህላቸው በቋንቋቸው እምነት እንዲኖራቸው ነገኛ ለታሪክ ወቃሽ እንዳንሆን የማይሸረሸር ኢትዮጵያዊነትን እናሻግራለን። ጀግኖቼ፣ ይቺ ሀገር የተባረከች ናት። ፈጣሪና እናንተን በፈጣሪና በእናንተ እርዳታ ነፃ እናወጣታለን። አይዟችሁ፣ በርቱ። በመጨረሻ ቀኑ ደረሰና የማይቀረው ውጊያ ተጀመረ። ጀግኖች ኢትዮጵያውያን በዱር በገደሉ ፋሽስቱን ጠላት ያርበደብዱት ጀመር። ሀገራችንን አሳልፈን አንሰጥም። በ1888 የካቲት 23 እጅግ በብዙዎች የተጋደሉበት ጀብድ ተፈጸመ። ትልቅ ውጊያና መስዋዕትነት በኋላ በምኒልክ የሚመራው ጀግናው የኢትዮጵያ ሰራዊት በአድዋ ላይ ድሉን ተቀናጀ፣ ነፃነቱን አወጀ። ኢትዮጵያዊ ከጥንትም ሽንፈትን አያውቅምና ክብሬን፣ ማንነቴን አሳልፌ አልሰጥም በማለት ጠንካራ ክንዱን በመተባበር አሳየ። ዓለም ባንድ ቆሞ አጨበጨበ። ሀገሬን 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 እላለሁ፣ ሀገሬን 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 እላለሁ። ኢትዮጵያ ለጠላት እንዴት እሰጣለሁ? ወረጎናው ኢትዮጵያ ሀገሬ ለኔስ መክበሪያዬ፣
ኢትዮጵያ ሀገሬ ለኔስ መኩሪያዬ እሰጥልሻለሁ ነፍሴ ከስጋዬ ወረጎራው 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 እንደ ውራህያ የምንጎድጎድን እንደ ውራህያ የምንጎድጎድን የማይመስል እንደሚመስል ሊያድን አረገዳይ አረገዳይ ዘራፋ ካኪ ዘራፈ ዘራፋ ካኪ ዘራፈ ባጭሩ ተስቀውከራሉ ዘራፍ እርፍ ይቆረጣል ከሞኝ በራፍ አካኪ ዘራፍ ጉልበት ሰው ሰገድ በጨለልና ባገር በወገን እምቢ ለሀገሬ ለዳር ድንበሬ በወገቤ ዙር ጠቋል ዝናሬ ጀግናኒ ኩሩ ተነትም ዛሬ እምቢ በላቸው እንዲህ በዋዛ ከለቀካቸው ያሻግራሉ ከፍ በላቸው ዘራፋ ካኪ ዘራፈ ዘራፋ ካኪ ዘራፈ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ግባ በግራ ወጣ በስተቀኝ ገሎ መፎክር እንዴት ናፍቀኝ ጠላት ከመጣ ፈርሷለሁ የአባቴን ጋሻ አንስቻለሁ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ የኢትዮጵያ ልጅ የእሳቱ ላንቃ አሻግሮ ገዳይ በጣፍ ጨረቃ አትሸበሪ በጠላት ወሬ ድሉ ያንቺ ነው ኢትዮጵያ ሀገሬ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ የተኛ መስሎት የሚያንቀላፋ የገባ መስሎት አንገት የለፋ ኢትዮጵያውያን መቼም አይጠፋም። ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ገቢዩ ቢሞተ ተከፋቻ መርፋ ገለባች ብቻ ለብቻ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዱብ ዱብ ያለ እንደ በረዶ ከልጅነቱ በረሃ ለምዶ አሳዶ ገዳይ ማዶ ለማዶ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ እኔም ጀግና ነኝ እንደ አባቶቼ አልመለስም ጠላት ፈርቼ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ምንም ሴት ብሆን ጀግና ነኝ ብርቱ እንደ እናቴ ለሚያጣቱ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ እህል አበላ ምግብ ይለኝ ጀግና የወለደው የጀግና ልጅ ነኝ ክብርን አይሰጥም ሞት ካልወሰደኝ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ የኢትዮጵያ ልጅ የእሳቱ ላንቃ አሻግራ ገዳይ በትር ጨረቃ አትሸብሪ በጠላት ወሬ ድሉ ያንቺ ነው ኢትዮጵያ ሀገሬ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ ዘራፋ ካኪ ዘራፍ የኢትዮጵያ ልጅ የእሳቱ ላንቃ አሻግሮ ገዳይ በጠፍ ጨረቃ አትሸበሪ በጠላት ወሬ ድሉ ያንቺ ነው ኢትዮጵያ
ኢትዮጵያ ሀገሬ ዘራፍ አካኪ ዘራ ዘራፍ አካኪ ዘራ ጀግኖቼ አንበሶቼ ኢትዮጵያዊነት እንዲህ ነው በደም ውስጥ የተቀበረ ለኢትዮጵያ ብቻ የተሰጠ አንበሶች ይኸው ቃሌን ሰጥቻችኋለሁ ጦርነቱን ድል አድርገን እንመለሳለን በሉ ተከተሉኝ ከድሉ በኋላ ሁሉም የወደቀ ወንድሙን የተጎዳ ወገኑን ያነሳና ያክም ጀመር። እናም የተከፈለው መስዋዕትነት ይህ ነው። ኢትዮጵያዊ ከዳር እስከ ዳር በጋራ በፍቅር የተሳፈረበት አድዋ ከጦርነትና ከውጊያ በላይ የሆነበት ኢትዮጵያዊው ላይለያይ በደምና ባጥንት ተጋምዶ ነፃ ሕዝብን የተፈጠሩበት የተፈጠርንበት ነው አድዋ። ዛሬ ማንኛውም ኢትዮጵያዊ በየትኛውም የዓለማችን ክፍል በነፃነት ደረቱን ነፍቶ የሚኖረው ያኔ በተከፈለው መስዋዕትነት ነው። ልጆች ለእናንተ የተከፈለው ብዙ ነውና ታሪካችሁን ጠብቁ። አሁንም አብራችሁ ቆሙ። አድዋን ጠብቋት። አድዋ የእናንተ ናት። አንበሶቼ ጀግኖቼ ወገኖቼ ቀድሜ ተናግሬ ነበረ ፈጣሪንና እናንተን ይዤ ድል እንደማደርግ ታሪክ ሰርታችኋል። ይህን ትውልድ ሲዘክረው ይኖራል። ነፃ ሀገር ተቀብላችሁ ነፃ ሀገር ስላስረከባችሁ ከታሪክ ተወቃሽነት ነፃ ሆናችኋል። እናንተ ኢትዮጵያውያን ነፃ ትውልድ ናችሁ። የታሉ ነፃ ሰናቶች? በፈጣሪ ተረዳኝነት በእናንተ ጀግንነት በደምና ባጥንት የተሳሰረችውን ሀገር ውሎ እንዳይላላ አጥብቃችሁ አጋምዳችኋል። ነገ ልጆቻችን የነጭ ባሪያ ሳይሆኑ ሳያጎነብሱ በማንነታቸው እናንተ ማናችሁ ሲባሉ የአፍሪካ ኩራት የሆነችው ያልተበረዘ ታሪክ አላት በማንም ያልተገዛችው ኢትዮጵያ እንድትባል እናንተ ልታዋርዷትና ልትረግጧት የመጣችሁ
የመጣችሁት ሀገር ይህች ናት። አንገቱን ለሀገሩ የሚሰጥ በማዕተቡና በሀገሩ የማይደራደር ኢትዮጵያዊ ጥቁር ሕዝብ ምድር። እናንተም ለልጆቻችሁ ይህን ታሪክ ትነግራላችሁ። ጥቁር፣ ጸይም፣ ደፋር፣ ኩሩ ሕዝብ ናቸው ብላችሁ በሉ። ምርኮኞቻችን ናቸው። አደራችሁን አጠጧቸው፣ አብሏቸው፣ እንዳይታረሱ ኢትዮጵያዊነትን አስተምሯቸው። ኢትዮጵያዊነት ጠላትን ጥሎ መፎከር ሳይሆን ጠላትን ጥሎ ማዘን መራራት ነው። በሉ ሁላችሁም እንግዲህ በግብር ቤት እንገናኝ። ሁላችሁም አንድ ላይ እስቲ አንድ ላይ ሁላችንም እስቲ አዳራሽ ውስጥ ብቻ አይደለም ተቀበሏቸው። ከዚህ በላይ በሰው ሀገር ላይ ኢትዮጵያዊነትን ማሻገር እንዴት ይቻላል? በልጆቻችሁ ልትኮሩ ልትደሰቱ ይገባል። ኢትዮጵያዊነትን ለሚቀጥለው ትውልድ ማሻገር ይሄ ነው። አበጊዳም ትምህርት ቤትን ከልብ ማመስገን ያስፈልጋል። እነዚህ ሕፃናቶች በዚህ ደረጃ አሰልጥኖ ጊዜ አስወስዶ አማርኛ አስተምሮ ታሪክን አውርሶ ዛሬ ለእናንተ እንዲህ አይነት ዝግጅት ኢትዮጵያን የሚያስቀጥለው ይህ ትውልድ ነው። ነገ ኢትዮጵያን አንድ ያደርጋል። ይህ ትውልድ ነው ዳግም ትንሣኤዋን የሚያደርስልን። እባካችሁ ለእነዚህ ልጆች ሞራል ስጡልን። ነፃ ሀገር ኢትዮጵያ፣ አንድ ኢትዮጵያ። ኢትዮጵያ በክብር በልጆቿ ታፍራና ትኖራለች። መድረክ ላይ ድራማውን የሰሩትን እነዚህ ወጣቶች፣ ሕፃናቶች የነገ ሀገር ተረካቢዎች፣ የነገ በሰው ሀገር ላይ ታሪካችንን አሻጋሪዎች ይህንን የመሰለ ምርጥ ታሪካዊ ድራማ ስለሰሩልን ከልብ እናመሰግናለን። ለእናንተም እጅግ የነሱ ነው። ቲያትሩ ላይ የተሳተፉት እነዚህ ሕፃናቶችና ወጣቶች ናቸው። ከልብ ነው የምናመሰግነው። ቲያትሩን በመጻፍ በማዘጋጀት በመስራት
አቦጊዳ ሊመሰገን ሊኮራ በእነዚህ ሕፃናቶች ይገባል። ልትመሰገን ይገባል። ልጆቻችሁ አቦጊዳ ላይ የሌሉ የማይማሩ ዛሬ በእውነት ልታስተምሩ ልታከብራችሁ ይገባል። ሁላችሁም ባንዲራችሁን ከፍ አድርጋችሁ አንድ ጊዜ ስሜቱ እንዳያመጣል እንኳን ዛሬ 129 ዓመት በእነዚህ ሕፃናቶች እንደዚህ አድዋ ሲከበር ማየት በጣም እንዳናመጣ ነገር ነው። እየነሳችሁ ለውትሬታቸውን መጥታችሁ ስለተመለከታችሁ በጣም ነው የምናመሰግነው። እናንተ የነገ ሀገር ተረካቢዎች ጀግና ኢትዮጵያውያን ናችሁና እናመሰግናለን ሁላችሁንም። እንዴት ነው ቲያትሩ? አሪፍ ነው አይደል? በአማርኛ አሜሪካን ሀገር እነዚህ ሕፃናቶች ቢኒሊክም የተጫወቱትና ሊመሰገኑ ይገባል። አቡጊዳ የባህልና የቋንቋ ተቋም ይህንን የአድዋ ድል በዓል አዘጋጅቶ ጠርቶን ልጆቻችንን በዚህ ደረጃ በቋንቋ በባህላቸው በሙዚቃችን በታሪካችን እንዲኮሩ ታሪካችንን ቋንቋችንን እንዲማሩ በማድረጋችሁ በእውነት ልባዊ ምስጋናዬን ማቅረብ እፈልጋለሁ። ትልቅ ስራ ነው የሰራችሁት። እኔ ቋንቋ አስተማሪ ነበርኩና ቋንቋን ማስተማር መግባቢያ የሆነውን ቋንቋ ከማስተማር የላቀ ዋጋ አለው። ቋንቋችን ውስጥ ነው ፍልስፍናችን ያለው፣ እምነታችን ያለው፣ ትውፊታችን ያለው እና ቋንቋውን ሲማሩ የማይማሩት ኢትዮጵያዊ የሆነ ነገር የለም ማለት ነው። ስለዚህ ይሄንን በማድረጋችሁ ከልብ ከልብ አመሰግናለሁ። ሞቅ ማለት ጭብጨባ አመስግኑልኝ። ቀጥሎ ስለ አድዋ መናገር አልችልም። እኔ ባለሙያ አይደለሁም፣ በዛ ኤሪያ አውቶሪቲ አይደለሁም። ግን አድዋ እኔ ሳስብ የጥቁር ሕዝቦች ባህል ነው ሲባል አይስማማኝም። የጥቁር ሕዝቦች ባህል ብቻ አይደለም። አድዋ የነፃነት ፈላጊ በእኩልነት የሚያምን ነጭም በዓል መሆን አለበት። ሌላውን ሕዝብ መጨቆን የለበትም የሚሉ ከጎናችን የነበሩ ሌሎችም የህብረተሰብ ክፍሎች ነበሩና በጥቁር ሕዝቦች ብቻ ሲታጠር አይስማማኝም እና ይሄ ተስፋፊ ኃይል ወራሪ ኃይል መስፋፋቱን መውረሩን መጨቆኑን ቅኝ ግዛት እንዲያቆም ያንን እንዲያቆም ስናደርግ እኛን ብቻ አይደለም ነፃ ያወጣነው ብዬ አስባለሁ። ቅኝ ገዢዎችንም ቅኝ ከመግዛት ነፃ አውጥተናቸዋል ብዬ አስባለሁ። ስለዚህ በዓሉ ዓለም አቀፍ በዓል መሆን ያለበት ይመስለኛል። በጣም አመሰግናችኋለሁ። ታሪካችንን ለማሻገር እጅግ የሚያስፈልግና ጠቃሚ ነገር ነው እያዘጋጁ ያሉት። አቡጊዳ የቋንቋና የባህል ትምህርት ቤት ህፃናቱ ባህላቸውን እንዲያውቁ፣ ቋንቋቸውን እንዲያውቁ፣ ምን ሀገርና ምን ወገን እንዳላቸው እንዲያውቁ፣ ታሪካቸውን የሚያስተምርና ቋንቋቸውንም እንዳይተዉ የሚያደርግ ስለሆነ በዚህ ሀገር ላይ ከሀገር ወጥቶ በሰው ሀገር ላይ ሆኖ በእንደዚህ ሁኔታ ታሪክን ማሳየት፣ ታሪክን ማስተማር፣ ልጆችን ማሳደግ እጅግ በጣም ነውና የሚያኮራው።
ይሄንን ባህላችንን እንዲቀጥሉበት እንዲማሩ ይሄን ትምህርት ቤትም ማበረታታትና መደገፍ እጅግ በጣም አስፈላጊ ነው ብዬ አምናለሁ። እጅግ በጣም አመሰግናለሁ። እደጉ፣ ተመንደጉ፣ ከዚህ በላይ የሰፋ ይሁን። እንግዲህ እንደተመለከታችሁ ቲያትሩ ላይ ደግሞ ጣይቱን ሆና የተጫወተችው ቃልዬ ነች። ቃልዬ እጅግ በጣም ታታሪ እዚህ አሜሪካን ሀገር ከማውቃቸው በጣም ጎበዝ ወጣት ነች። አሁን ደግሞ የተለያዩ ስራዎች ከኛም ጋር እየሰራች ትገኛለች። ፊልማችን ተከታታይ ፊልማችን ላይ መሪ ተዋናይ ነች። ዛሬ ደግሞ የአክቲንጓን ሁኔታ ተመልክታችኋል። ቃልዬ እንዴት ነው አክቲንግ መድረክ ላይ የስቴጅ ቲያትር ፊልምም እየሰራች ነው፣ እንደገና ደግሞ ስቴጅ ላይ ያየሁሽ በጣም ጎበዝ ነሽ። ምን ይመስላል? በእውነት የአክቲንግ ያው ፊልምም እንሰራለን እሱና ይሄ በጣም የተለያየ ነው። አንደኛ ትክክለኛ ኢሞሽኑን ማምጣት በጣም ትንሽ እንትን ነበረ፣ ከባድ ነበረ። ግን እንግዲህ በጥሩ ጥሩ ተጫውቻለሁ ብዬ አስባለሁ። ግን የመድረኩ ስሜቱ በጣም በቃ አንደኛ አድዋም ስለሆነ ከውስጥ የመነጨ ስሜት ነበረ። ከካራክተር አትወጪም፣ መጀመሪያሽ አይመስልም። በደንብ ጎብዘሽ ነው የምትጫወተው። እንዳልኩ አድዋን ለማስመስመር ያላልኩት ነገር የለም። በጣም እዛ ላይ ብቻ አይደለም፣ አድዋ ላይ ብቻ ሳይሆን አንድም የነዚህ ህፃናቶች የተመለከትናቸው ህፃናቶች መምህርም ነሽ፣ በርካታ ነገር ነው የምታደርጊው። እንዴት ነው እነዚህን ህፃናት ኦርጋናይዝ ማድረግ ማስተማር ምን ይመስላል? ማስተማሩ ያው በኦርጋናይዝ ትንሽ ከብዳል፣ ቻሌንጅ አለው። ግን በማስተማሩ ስታይ የልጆቹ ስሜታቸው ማንነታቸውን የማወቅ ጉጉታቸው ትልቅ አስተዋጽኦ አለው እና እዚህም አቦጊዳ የቋንቋና የባህል ተቋም መጥተው ሲማሩ ያላቸውን አቀባበል ስታየው በጣም ትልቅ ደስ ይላል። ሁለተኛ እንደ ዜጋም ደግሞ ምን ያህል ኃላፊነት እንዳለብን ያሳያልና ሁላችንም በእውነት አይኖ በኔ እድሜም ክልል ያሉ ልጆች ይህንን ቢሞክሩት ልጆች ህፃናቶች ላይ መሰራት ያለበት ነው። በተለይ በአማርኛ ቋንቋ ላይ ያለውና ማንነታቸውን እንዲያውቁ ኢትዮጵያዊነታቸውን ይዘው እንዲሄዱ እዛ ላይ መስራት አለብን ብዬ አስባለሁ። በጣም ትዕግስትሽን አደንቀዋለሁ። በዚህ ስራ ብቻ ሳይሆን እንደገና ደግሞ ይሄንን ሳይ ልጆቹ እንዴትና ምንም ትዕግስትሽ በጣም የሚገርም ነውና ቃልዬ በጣም በርካታ ነገር ነው ካንቺ የምንጠብቀው። በአክቲንጉ በጣም ጥሩ ነሽ። በርትተሽ ሌላም ነገር ሰርተን ትልቅ አክተርስ እንደምትሆኚ ተስፋ አለኝ። ምንም ጥያቄ የለውም። በጣም አመሰግናለሁ። እናንተ መጣችሁ ፕሮግራማችንን ስላደመቃችሁልን በጣም እናመሰግናለን። እግዚአብሔር ያክብረልኝ። እሺ ቃልዬ። እሺ አርሴማ እንዴት ነበር ዛሬ አድዋ በዓል? ጥሩ ነበር። ቆንጆ ነበር። ምን ወደድሽ? ምን ደስ አለሽ ዛሬ ካየሽው ነገር? ድራማውን ወደድሽው? በጣም ደስ ይላል አይደለ? ድራማ መስራት አንቺ ጎበዝ ነበርሽ። ድራማ እንዴት ሳሰሪ ቀረሽ? ባሁኑ ለሌሎቹ ድል ለመስጠት ግጥም ግን አነበብሽልን፣ ቆንጆ ግጥም እና አድዋ ድል እንዴት ነው? በምን አስታወሽ? አሁን በዚህ ምን ተማርሽ ከአድዋ ድል? ጀግና መሆን። ጎበዝ። ሌላስ? ከፕሬዘንቴሽኑ ከድራማው ከምን አባቶቻችን ምን አደረጉ? ኢትዮጵያን ለማቆየት አሸነፉ አይደለ? ስለዚህ ጀግና አባቶቻችን ድል አድርገው ኢትዮጵያን አቆዩልን ማለት ነው አይደል? እና በውጭ ሀገር አማርኛ መማር ምን ጥሩ ነው? እንዴት ነው? ደስ ይላል? ምንድን ነው ያገኘሽበት ነገር? ጥሩ ነው። ምን አገኘሽበት? ምን የተለየ ነገር አገኘሽ አማርኛ በማወቅሽ? ከብዙ ሰው ሌላ አንድ ተጨማሪ ቋንቋ አውቃለሁ እና ባህሌንም አውቃለሁ። ጎበዝ። አሁን በአማርኛ ስንተኛ ክፍል ነሽ? አምስተኛ። ስለዚህ አምስተኛ ክፍል ማለት የመጨረሻው ክፍል ነው? የመጨረሻው ክፍል ላይ ደርሰሻል? መቼ ነው የምትመረቂ? ትንሽ ይቀረኛል። አንድ ሴሚስተር ይቀርሻል። እስቲ በአማርኛ የፈለግሽውን ነገር በይለን። አንድ ስለምን ደስ ያለሽ አንቺ ተመልካቾች እንዲያዩት የምትፈልጊውን ነገር ጋብዣቸው እስቲ። በመማርሽ ያወቅሽውን ነገር። ኢትዮጵያ በጣም ድንቅ ሀገር ናት እና ብዙ ታሪክ አላት እና ታሪኳ ብዙ ነው እና ኢትዮጵያዊ በመሆኔ ደስተኛ ነኝ።
በጣም ነው የምናመሰግነው። ወንድሞችሽ አማርኛ ይችላሉ፣ አንቺ አማርኛ ትችላለሽ፣ እናትሽ አማርኛ ታስተምራለች። ለእናትሽ ለምታደርገው ነገር ምንድነው ማለት የምትፈልጊው ነገር ካለ እስቲ በያት ለእናትሽ። አመሰግናለሁ ለሁሉም ለምታደርገው ነገር አይደል? ጎበዝ አርሴማ፣ በጣም ነው የምናመሰግነው። እሺ ተመልካቾቻችን እንግዲህ ወደ ፕሮግራማችን ተመልሰናል። ቀደም ሲል እንግዲህ የጣይቱን ገጸ ባህሪ ወክዬ የተጫወትኩት ቃል ኪዳንነቱ ነኝ። እንዲሁም ደግሞ በአቦጊዳ የቋንቋና የባህል ተቋም መምህርት ቃል ኪዳን ነኝና ከተማሪ አንዷን በዛ አጋጣሚ ኢንተርቪው ላድርጋት እያምጥቻታለሁኝ። ተማሪዬን ዮስቲና የአንደኛ ሀ ክፍል ተማሪ ዮስቲና ነች። እስቲ ትንሽ ነገር ከሷ ጋር ደግሞ ጠይቀናት አብረን እንመለሳለን። ዮስቲዬ እንዴት ነሽ? ደህና ነሽ? ዛሬ አድዋን አከበረናል። እንዴት ነበር? እስቲ ንገሪኝ ትንሽ፣ ምን ተሰማሽ? በጣም ደስ ብሎሻል አይደል? እስካሁን ድረስ ደግሞ ስንለማመደው የነበረው አንድ መዝሙር ነበረ። ምን ነበር? እስቲ ታስታውሻለሽ? እስቲ በይለን። ፈለግ ተከትለን እናግዝሽ ላግዝሽ እና አብረን እንበል። ፈለግ ተከትለን ፈለግ ተከትለን የእናቶቼን የአባቶቼን ዳና ውለታ ከፋይ ነኝ ለክብራቸው በነፃነት ፋና የኛ አድዋ የኛ አድዋ። በጣም ቆንጆ። ዛሬ ደግሞ ድራማ ስንሰራ ነበር አይደለም? በጣም ቆንጆ፣ በጣም ጎበዝ ነሽ። አማርኛ ደግሞ በደንብ ነው የምትችይው አይደል? እኔ ምንሽ ነኝ እስቲ ንገሪ። አስተማሪ። ስንተኛ ክፍል ነው ማስተምርሽ? አንደኛ ክፍል። በጣም ቆንጆ። በአንደኛ ክፍል ምንድን ነው የምንማረው? አሁን እንማራለን። ጎበዝ። ሌላስ? በጣም ቆንጆ ጎበዝ ልጅ ዮስቲናዬ፣ በዚሁ በርችልኝ። እሺ ጎበዝ። አንቺም ለሌሎች ደግሞ ለወንድምና ለእህቶችሽ እንዲሁ ታሪክሽን ባህልሽን ታስተላልፊያለሽ አይደል? በጣም ጎበዝ። እሺ በጣም እናመሰግናለን። እንግዲህ ከተማሪዎቼ አንዷ ተማሪ ዮስቲናን በዚህ አምጥቻት እንግዲህ የተወሰነ ነገር ደግሞ እሷም መዝሙር የምንዘምረውን እንድታካፍላችሁ አድርገናልና ፕሮግራማችንን ስለተከታተላችሁ በጣም እናመሰግናለን። ቃል ኪዳኑትንም አብረን እዚህ ቨርጂኒያ በዲኤምቪ አካባቢ በአቦጊዳ ትምህርት ቤት አማካኝነት ይሄ የምታዩትን ህፃናት ሁሉ አሰልጥና ድራማ ሰርታ ዝግጅቱ እንዳይቋረጥ እንግዲህ መስቲ በርካታ ነገሮች ነው እዚህ ሀገር ላይ እያደረግሽ ያለሽው። ይህንን በሰፊው የምንመጣበት ነገር ነው። ግን ለዛሬ ግን እስቲ ትምህርት ቤታችሁ ከምን ተነስቶ እስከ ዛሬ ድረስ ስንት ዓመት ሙሉ ይህንን ድል አከበረ? ምን ያህል ተማሪዎች አሉት? ታሪካቸውንስ እንዴት ነው የሚወዱት የሚቀበሉት? በሰው ሀገር ላይ እንግሊዘኛ አፈተው አላስቸገሩሽም ወይ? ምን ይመስላል ትግሉ? አመሰግናለሁ ቴዲ። እንኳን ለ129ኛው የአድዋ የድል በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ በሰፊው የአድዋን በዓል እየዘከርን አባቶቻችንን ጀግኖች እናቶቻችንን እያስታወስን ክብር ቀና ላደረጉን እያልን ነው። በጣም ሰፊ ዝግጅት ነበረን። ተማሪዎቻችን በየዓመቱ የአድዋን በዓል በናፍቆት የሚጠብቁት ፕሮግራም ነው። አንደኛው ትምህርት ቤታችን ውስጥ ያለ አንዱ በዓል ነው። እንግዲህ ትምህርት ቤታችን አቦጊዳ የቋንቋና የባህል ተቋም የተመሰረተው በ2018 ነው። ላለፉት 7 ዓመታት የተለያዩ ፕሮግራሞችን በመዘርጋት ሰፊ ፕሮግራምን ስንሰራ ነበረ። በዋናነት እንግዲህ የአማርኛ ቋንቋን፣ የኢትዮጵያን ባህል፣ የታሪክ ትምህርትና የሥነ ምግባር ትምህርትን ከእድሜያቸው ከ3 ዓመት ጀምሮ እስከ አዋቂዎች ድረስ ተማሪዎችን ተቀብለን እያስተማረን እንገኛለን። ትምህርት ቤታችን የሚገኘው ቨርጂኒያ ውስጥ ነው፣ ስፕሪንግፊልድ አካባቢ። ከመላው የአሜሪካ ግዛት ደግሞ በርቀት ተማሪዎችን ተቀብለን እናስተምራለን። ብዙ ጥያቄዎችን ያነሳው ግን በዋናነት እንዴት ነው አልተቸገሩም ወይ አፍ መፍቻ ቋንቋቸው አማርኛ ሳይሆን ላልከው፣ እንግዲህ የመጀመሪያው ስራ ወላጅ ጋር ነው። ወላጅ ማንነቱን ሲያከብር የራሱን ኢትዮጵያዊነቱን ለልጆ አሳልፎ ሲሰጥ የመጀመሪያው ውሳኔ ልጁን ማስተማር ነው። ስለዚህ የኛ ትምህርት ቤት ደግሞ ወላጆችን ለማገዝ የተቋቋመ ስለሆነ ወላጆች ወደኛ ሲመጡ
በተወሰነ መልኩ የተለያዩ ሌቭል ላይ ያሉ ልጆች ሊሆኑ ይችላሉ የሚመጡት። እኛ ጋር ከመጡ በኋላ ግን አብሮነቱ ደስ ይላል። እቺ ትንሿ ኢትዮጵያ የምትባለው አቦጊዳ ውስጥ ብዙ ሰዎችም ሲመጡ ትንሿን ኢትዮጵያ እዚህ ነው የምናገኛት ይላሉና ፍቅር፣ መተሳሰብ፣ አንድነትን፣ ለሌላው ማሰብን በጣም ብዙ የሚማሩት ነገር አለና ባጭሩ አቦጊዳ ከ3 ዓመት ጀምሮ እስከ አዋቂዎች ድረስ የተለያዩ ትምህርቶችን ዘርግቶ ያስተምራል። አጠቃላይ ደግሞ እዚህ አካባቢ ላሉ ማህበረሰብ በተለይ ዲሲ፣ ቨርጂኒያ እና ሜሪላንድ እንዲህ አይነት የአድዋን የመሰሉ ሌሎች መርሃ ግብሮችን ፕሮግራሞችን በመዘርጋት እንደ ባህል ቀን የካልቸር ዴይ እናከብራለን። የቡሄ፣ የእንቁጣጣሽ ሌሎችን በዓላቶች በዛ መልኩ ደግሞ ማህበረሰቡን እያገለገልን እያስተማርን እንገኛለን። ከዛ ውጭ ትምህርት ቤታችን ውስጥ ባለው የቤተ መጻሕፍት በየወሩ ስቶሪ ታይም ወይም የተረት ጊዜ በማዘጋጀት ለሁሉም የማህበረሰባችን ክፍል በነፃ ፕሮግራሙን አዘጋጅተን ልጆች የንባብ ልምድ እንዲያዳብሩ እንዲሁም ወላጆች ደግሞ ለልጆቻቸው የሚያነቡላቸው ወይ ደግሞ ልጆች የሚያነቡት መጽሐፍ ለማግኘት ስለሚቸገሩ ከተለያየ ቦታ ላይ የልጆቹን መጽሐፍ በማሰባሰብ እኛም ራሳችንም እያዘጋጀን መጽሐፍትን በቤተ መጽሐፍታችን ተማሪዎቻችን እንዲጠቀሙ እያደረግን ነው። ባጭሩ ይሄን ይመስላል። ከፍተኛ አደራ እየተወጣ ነው አቦጊዳ። አንቺንም ድካም ልፋት በቅርቦኔ ለማየት ሽያለሁ። እያደረጋችሁት ያላችሁት ነገር ቀላል አይደለም። ስፔሻሊ እዚህ ሀገር ላይ ያሉ ህጻናቶች ብዙ ሀሳባቸውን የሚወስዱ ነገር ባለበት ሀገር ላይ ጌሙ፣ ፊልሙ፣ ምን ሁሉ ነገር በእጃቸው በሆነበት ሀገር ላይ ሀገራችሁን ቋንቋ ተማሩ፣ ሀገራችሁን ባህል እወቁ ብሎ ሰብስቦ ማስተማር ቀላል ሂደት አይደለምና በርካታ ኢትዮጵያውያኖች ይህንን ነገር የምትመለከቱ ዛሬ እዚህ ፕሬዘንቴሽን በአማርኛ ሲያቀርቡ ያያችኋቸው በጠቅላላ እዚህ ሀገር የተወለዱ ህፃናቶች ናቸው። አማርኛ ለምደው አማርኛ በዚህ መልኩ ያቀርቡ ድራማ ሰርተው ምን ብለውና የአቦጊዳ ተዋጽኦች ናቸውና እናንተም ልጆቻችሁን ወደ አቦጊዳ በማምጣት እንዲማሩ ታሪካቸውን እንዲያውቁ ባህላቸውን እንዲያውቁ ማድረግ ይጠበቅባቸዋል። መስቲ እንደው በመጨረሻ አቦጊዳ መደገፍ መታገዝ አለበት የምትይው አካባቢ ካለ ወላጆች ምን ማድረግ አለባቸው? እዚህ ሀገር ያሉ ድርጅቶች ምን ማድረግ አለባቸው? አቦጊዳ እንዴት ነው ሊታገዝ የሚገባው የምትይው ነገር? እንግዲህ የአቦጊዳ ዓላማ የመጀመሪያ ዓላማ ትውልድ ማስቀጠል ነው። ይሄ ደግሞ እንደ ዓላማ አድርገን የተነሳ ነው እንጂ ሁሉንም ሰው ሊሰራው የሚገባ ወይም ሁላችንም የግድ ኃላፊነት ያለብን ጉዳይ ነው። ትውልድ ማስቀጠል፣ ኢትዮጵያዊነትን ለቀጣይ ትውልድ ማስተላለፍ። ስለዚህ ወላጆችን የምንለው እንደ አይነት አጋጣሚዎችን ሲያገኙ የእኛ ትምህርት ቤት የመጀመሪያው እንግዲህ እንደ አጋጣሚ አሜሪካ ውስጥ እንደ አይነት ትምህርት ቤቶች ቢሰፉ ደስ ይለናል። የእኛ ትምህርት ቤት እንግዲህ ላለፉት 7 ዓመታት በርካታ ተማሪዎችን አስተምረናል። ትምህርት ጨርሰው ይወጡ አሉ፣ ረዳት መምህራን የሆኑ አሉ። እዚህ ሀገር ላይ ሃይ ስኩል ላይ የቋንቋ ፈተና ተፈትነው በአማርኛ ቋንቋ 3-4 ድርሰት በመጻፍ ክሬዲት አግኝተው ሃይ ስኩል ላይ 3-4 ክሬዲት የሚያገኙ ተማሪዎች አሉና ያ ለኛ ስኬት ነው። የራሳቸውን ቋንቋ ባህል አውቀው እንግዲህ ሲፈክሩ ቅድም እንዳያቸው ነው ቴዲ አክሰንታቸው እንኳን በአማርኛ አፋቸውን የፈቱ ነው እስኪመስል ማለት ነው። እና በደንብ የሰዋሰው ትምህርት ይማራሉ። የታሪክና የባህል ትምህርቶችን በደንብ ይማራሉ። ይህንን እንዲረዱት እንፈልጋለን። በመጀመሪያ ደረጃ ወላጆች ይህንን ፕሮግራም የምትከታተሉ በአቦጊዳ ተማሪ ያልሆኑ ልጆች ያሏችሁ ወላጆች ልጆቻችሁን እንድታመጡ ይህንን ትልቅ ፕሮግራም ልጆቻችሁን እንዲካፈሉ ዛሬ የምንሰራው ነው። ዛሬ የምንጥለው ጠጠር ነው ነገ ትልቅ የሚሆነውና አሻራ እንድናስቀምጥ ወላጆችን አደራ እላለሁ። ሌላው ደግሞ የምንሰራው ስራ እንግዲህ የማህበረሰብ ስራ ነው። በአንድ ትምህርት ቤት የሚወሰን ነገር አይደለም። በጣም ብዙ ሰዎች ይጠይቁናል። በተለይ ከሩቅ 1 ሰዓት ተኩል እየነዱ የሚመጡ ተማሪዎች አሉና በየሳምንቱ ብዙ ቦታዎች ላይ በደንብ አቦጊዳ ሰፍቶ ሊሰራ የሚገባው ትምህርት ቤት ነውና በዚህ ሙያ ውስጥ ያላችሁ በትምህርቱ ዙሪያ ላይ በእንደዚህ አይነት ህይወት ውስጥ ያላችሁ ወይም ደግሞ ባክግራውንዳችሁ ከኤዱኬሽን ጋር ከትምህርት ጋር የተገናኘ ሰዎች ልታግዙኝ ትችላላችሁ። የተለያዩ ድርጅቶች ደግሞ ይሄ የሀገራዊ ግዴታ ነው። እውነት ለመናገር መምህራን ስለሆንን ብቻ አይደለም የምናደርገው፣ ሀገራዊ ግዴታ ነውና ትምህርት ቤቱን የመደገፍ ግዴታ አለብን ብዬ አስባለሁ። ስለዚህ ሁላችሁም ይሄን ፕሮግራም የምትከታተሉ በገንዘብም ሊሆን ይችላል በተለያዩ በምትችሉት በእውቀትም ሊሆን ይችላል ጊዜያችሁንም ሰጥታችሁ ቮለንተር አድርጋችሁ ትምህርት ቤታችሁ መጥታችሁ ፕሮግራሞችን በማዘጋጀት አብረን ሊሆን ይችላል ትምህርት ቤቱን ከፍ እናድርገው፣ ለብዙ ልጆች መድረስ እንቻል ነው የምለው። አመሰግናለሁ።
ትክክል ነው። እንግዲህ መልእክቱን ሰምታችኋል። ይሄ ለትውልድ ለታሪክ የሚቀመጥ ዝግጅት ነው። ትምህርት ቤቱም ትውልድን እየቀረጸ ያለ ነው። አማርኛችን እንዳይጠፋ ወንዝ እንዲሻገር ከአድማስ ባሻገር እንዲህ በልጆቻችን ሞገስ አግኝቶ እነዚህ አፋቸውን በውጭ አገር ቋንቋ የፈቱ ህፃናቶች በዚህ ደረጃ አማርኛን እያቀላጠፉት እንዲናገሩ ያደረገው አቦጊዳ የቋንቋ ትምህርት ቤት ነው። ስለዚህ በዚህ የቋንቋ ትምህርት ቤት ውስጥ ተጠቃሚ መሆን ብቻ ሳይሆን ትውልድን ማስቀጠል ነውና መታችሁ አቦጊዳን ጎብኙት። እንዳለችው ደግሞ ማስፋፋት፣ ማዳበር፣ ሜሪላንድ እንዲከፈት ማለት በአቅማችሁ መርዳት የምትችሉ በአቅማችሁ፣ በእውቀት መርዳት ማገዝ የምትችሉ በእውቀት እያገዛችሁት አቦጊዳን ማስፋፋት አለብን። መስቲ በሰፊው ስለ ትምህርት ቤቱና ትምህርት ቤቱ ምን ይመስላል የሚለውን ነገር ደግሞ በቀጣይነት እዛው መተን ከልጆቹ ጋር እዛው እያሳየሽን ፕሮግራም እንሰራላችኋለን። እጅግ በጣም የምታኮሪ ታላቅ እህታችን ነሽ። ለዚህ ለዲኤምቪ ኤሪያ በእውነት እኔ መቼ ዕለት ሄጄ ድካምሽንም ስላየው ነው። ቀላል ነገር አይደለም የምታደርጊው ያለው። እንኳን የአሜሪካ ህጻናቶች ትንሽ ኃይለኛም ናቸው። እነዛን ሃንድል አድርጎ በዚህ ደረጃ ኦርጋናይዝ አድርጎ አሰምሮ አሰርቶ አንደኛ ክፍል ሁለተኛ። በነገራችን ላይ አቦጊዳ ያየሁትን ነገር ነው የምነግራችሁ። ይሄ ዝም ብሎ ሰው አፉን እንዲፈታ አማርኛ እንዲናገር ወይም አማርኛ እንዲያነብ አይደለም። ትክክለኛ እዛ ኢትዮጵያ ውስጥ አማርኛ ቋንቋ ስንማር የነበረውን በካሪኩለም በደንብ ተደርጎ የተቀረጸ ትምህርት ነው እንጂ ዝም ብሎ ተናገሩ አማርኛ ተናገሩ ተብለው የሚለቀቁ አይደለም። በትክክል መታችሁ ጎብኙት። በሰፊው ግን የትምህርት ቤቱን አንድ ትልቅ ዝግጅት አዘጋጅተን እንለቅላችኋለን። ያን ጊዜ ማየት ማመን ነው፣ ታዩታላችሁ። መስቲ ስለደከማት ዛሬ አላደክማትም። በዛሬው ዝግጅት ግን በጣም ተደስተሻል። እጅግ ደስተኛ ነኝ። እናንተንም እጅግ አድርጌ አመሰግናለሁ። ይሄ ዝግጅት እንዲሳካ እንግዲህ ደጋግመህ እኔን ስለጠራህ ነው። ከኔ ጋር ያሉ መምህራን በጣም ትልቅ ዋጋ የሚከፍሉ ናቸው። እጅግ አድርጌ ማመሰግናቸው። ስራ ብለው የሚመጡ ሳይሆኑ ኢትዮጵያዊነት ገብቷቸው ትውልድ ማሻገር ምን ማለት እንደሆነና ኃላፊነትን መወጣት በደንብ ከልብ የገባቸው ናቸውና መምህራንን በሙሉ እጅግ አድርጌ አመሰግናለሁ። ወላጆችን፣ የወላጆች ኮሚቴ ተጠሪዎችን፣ አባላትን በሙሉ እንግዶችን በሙሉ እጅግ አድርጌ አመሰግናለሁ። እኛም አንቺን በጣም ከልብ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ ተመልከታችኋል። በዛሬው በ129ኛው የአድዋ ድል በዓል ላይ ከአቦጊዳ የቋንቋና የባህል ትምህርት ቤት ጋር በመሆን በቨርጂኒያ ከተማ በልዩ ዝግጅት ድራማ፣ ግጥም፣ ፕሬዘንቴሽን፣ ሴቶች መስዋዕትነት ምን ይመስል ነበር እያንዳንዱ የቀረብን ነገር የለም። ይህንን በዓል አድርጎ አቦጊዳ ካልቸራችንን ባህላችንን ቋንቋችንን ጠብቆ ለዚህ ቀን ስላበቃን ከልብ እናመሰግናለን። እንግዲህ 129ኛው የአድዋ ድል በዓል በዚህ መልኩ በቨርጂኒያ ከተማ በአቦጊዳ የቋንቋና የባህል ትምህርት ቤት በዚህ በደመቀ ሁኔታ በነገ ታሪክ ተረካቢ በሆኑ ትውልዶች፣ ወጣቶች፣ ህፃናቶች፣ አዛውንቶች በተገኙበት በልዩ ሁኔታና በደማቅ ሁኔታ በዚህ መልኩ አልፏል። ለሚቀጥለው 130ኛ ዓመቱ የአድዋ ድል በዓል በሰላም በፍቅር በአንድነት ሀገራችንን ሰላም አድርጎ እንድንገናኝ እየተመኘን ፕሮግራማችን በዚህ ተጠናቋል። እናመሰግናለን። አስቀድሜም ተናግሬ ነበረ ፈጣሪንና እናንተን ይዤ ድል እንደማደርግ። ታሪክ ሰርታችኋል። ይህንን ትውልድ ይዘክረዋል። ነፃ ሀገር ተረክባችሁ ነፃ ሀገር ስላስረከባችሁ ከታሪክ ከወቃሽነት ነፃ ሆናችኋል። እናንተ
ወይዛው ገቡ። እናንተ ኢትዮጵያኖች ነፃ ኢትዮጵያኖች ናችሁ። በፈጣሪ ተረዳይነት በእናንተ ጀግንነት በደምና በአጥንት የተሳሰረችውን ሀገር ውሏ እንዳይላላ አጥብቃችሁ አጋምዳችሁ ነገ ልጆቻችን የነጭ ባሪያ ሳይሆኑ በባህላቸው በቋንቋቸው ቀና ብለው እናንተ ማናችሁ ሲባሉ የአፍሪካ ኩራት በማንም ያልተገዛች ያልተመረጠች ኢትዮጵያ